ጤናይስጥልኝ ተመልካቾቻችን እንኳን ደህና ጠበቃችሁን። ዛሬ ወይዘሮ መሰንበት ሸንቁጤ የአባይ ባንክ የሴት ፕሬዝዳንት ነች። እሷን ይዤ መጥቻለሁ። ከሷ ብዙ ልምዶች እንማራለን ብዬ አስባለሁ። ቢዝነሱ ዓለም ብቻ ሳይሆን በተለያየ የህይወት ዘርፎች ላይ በጣም የሚገራርሙ ታሪኮች ያሏት እንግዳችን ነች። ወይዘሮ መሰንበት እንኳን ደህና መጣሽ። እንኳን ደህና ቆየሽ። በመቅዲሾ የሚመጡትን እንግዶቻችን እንዳለ እኛ ሳንሆን ራሳቸውን በራሳቸው እንዲያስተዋውቁ እንጋብዛለንና አይተሽዋል መቼም ሾዋችንን ከዚህ በፊት። እስቲ አንቺ በራስሽ አንደበት ስለራስሽ አጫውችን። ኦኬ፣ የሾው መቼም አድናቂ ነኝ። መሰንበት ሸንቁጤ አበበ እባላለሁ። ዛሬ የአባይ ባንክ ፕሬዝዳንት ሆኜ እየሰራሁ ነው ያለሁት። እንግዲህ ቀጣዩን ደግሞ በሚኖረን ውይይት አክልበታለሁ። የተወለድሽ የታደግሽ? ኦኬ፣ እኔ አዲስ አበባ ነው ተወልጄ ያደግኩት፣ ልደታ አካባቢ። የልደታ ልጆች ነን። የልደታ ልጆች ከምንባለው አንዱ ነኝ። ኦኬ። የኤሌመንተሪ ስኩል የጨረስኩት እዛው አካባቢ ነው። ከዛ በኋላ ሃይ ስኩል የቅድስት ስላሴ ትምህርት ቤት የሚባል ነበር፣ እዛ ጨረስኩኝ። ከዛ በኋላ የተለያዩ አጋጣሚዎች ነበሩ። ኤኒዌይ በኋላ ሃይ ስኩል የጨረስኩት የመጨረሻዋን አንድ አመት ተፈሪ መኮንን ዛሬ የእንጦጦ አጠቃላይ የሚባለው ጋር ነው። ከዛ አዲስ አበባ ዩኒቨርሲቲ ጆይን አድርጌ በስራ አመራር የመጀመሪያ ዲግሪን አግኝቼ ዛሬ ደግሞ ከተወሰነ ጊዜ በኋላ የሁለተኛ ዲግሪ ላይ ሰርቼ አሁን ያለኝ የሁለተኛ ዲግሪ ነው፣ የኤምቢኤ በቢዝነስ አድሚኒስትሬሽን። ግን እንግዲህ የሶስተኛ ደረጃ ዲግሪንም እያሰብኩ ነው ያለሁት። በጣም ደስ ይላል። የአባይ ባንክ ፕሬዝዳንት ሴት ፕሬዝዳንት እጅግ በጣም ነው የሚያኮራው። ማለት ላንቺ ብቻ ሳይሆን ይሄ ማረግ ለኛ ለሴቶች ለአጠቃላይ በቃ ፕሬዝዳንት መባል በራሱ ትልቅ ነገር ነውና ስሙ ከስልጣን ጋር ነው አብሮ የሚመጣው። እንዴት ቻልሽው? ሙሉሽ በአጠቃላይ በሴቶች ላይ ካለው ተጽዕኖ አኳያም ሲታይ እዚህ ደረጃ መድረስ ቀላል አይደለም። ግን እንዴት ይደረሳል ነው፣ ምን አይነት ሰው ሊደርስ ይችላል ነው። ይሄንን ሳየው በተጨማሪም ደግሞ በጣም በጣት ከሚቆጠሩ ሴቶች ምናልባትም መረጃው ሊኖራችሁ ይችላል። እኔ አይ ቲንክ ሶስተኛዋ ፕሬዝዳንት ነኝ። ግን በአጠቃላይ በሀገራችን ታሪክ በተለይ የፋይናንሻል ሴክተር ላይ የሴት ፕሬዝዳንት እጅግ በጣም በጣት የሚቆጠር በታች በሶስት በቁጥርም ሶስት ማለት ይቻላል እና ፋይናንሻል ሴክተሩ ከሌሎች ሴክተሮች ትንሽ ጠንከር ያለ ነው። ለምን? ያው ገንዘብ ሲባል ገንዘብ ብዙ ነገሮች አሉት እና እዚህ ቦታ ላይ ተቀምጦ ይህንን ኃላፊነት መውሰድ ለወንድም ለሴትም ከባድ ነው። ግን ወንድም ሴትም የሚያስብልም አይደለም። ወንድም ሴትም ቢሆን ይህን ኃላፊነት መሸከም ይችላል። ነገር ግን ይህንን ኃላፊነት ለመሸከም ብቁ ሆኖ መገኘት፣ ይህንን ኃላፊነት ለመሸከም ቁርጠኛ ሆኖ መስራትን የሚጠይቅበት ቦታ ነው። ምክንያቱም አንዱ ትልቁ ሌላው ቀርቶ የህዝብ ገንዘብ የሚንቀሳቀስበት ሴክተር በመሆኑ ምክንያት ህዝብ አምኖ ያስቀመጠውን ገንዘብ እንትን መጠበቅ ስለሚያስፈልግ ከፍተኛ ኃላፊነት የሚጠይቅ ነው እና እኔ ግን አሁን እንግዲህ ቀደም ሲል ከነበርኩበት አካባቢ ያው የመጀመሪያው ከትምህርት ቤት እንደወጣሁኝ የኢትዮጵያ ልማት ባንክ አባል ነበርኩ። ከዛው ነው ከማግባቴ በፊት ልጅነት ጊዜ ምንም እዛው ነው ያሳለፍኩት እና እዛ ባንክ ጆይን አድርጌ ብዙ ነገሮችን ተምሬያለሁ፣ ቻሌንጆች ተምሬያለሁ። በጣም የሚያስደስተኝ ነገር ከኢትዮጵያ ልማት ባንክ አንዱ ትልቁ ቻሌንጅ መማር ነው። ነገር ግን ከልጅነቴም ጀምሮ ይሄ የሴትነት የሚባል እንትን ዝቅተኝነት በጭራሽ ለምን ከቤተሰብም 6 ወንዶች 2 ሴቶች ነን ያለነው። ቤተሰቦቼ በተለይ እንግሊሽ ጥሩ አስተዳደግ ነው። በዛ ላይ አባቴ ብዙ ጊዜ ከጣሊያኖች ጋር ይሰራ በመሆኑ ምክንያት እንግዲህ ይሄን ስል ሌላ ነገር ሳይሆን ሴትን በጣም የሚከበርበት አይነት ስሜት አለውና ምንም ነገር አንነካም ነበር በወንዶች። እንግዲህ ወንድና ሴትን የመለየት ምናምን ቤተሰብ ውስጥ አንዳንድ ያለና ከዛም ይመስለኛል እንደዚሁ እያደገ የመጣ ስሜት በምንም ደረጃ አንድ ነገር ማሸነፍ እንጂ ያላሸነፍኩበት ምክንያት ለምንድን ነው ብዬ ራሴ ማሰብ እንጂ ያን ነገር አላስታውሰውም። ያን ጊዜ የነበረኝ ግንዛቤ ነው። ከዛ ቀስ እያለ ግን ይሄ ግንዛቤ እውነትም ሴትና ወንድ የሚባለው ነገር የሚል ነገር ተሰማኝ ነበር። ግን አንድ ነገር የተማርኩት ነው ቅድም እንዳልኩት በጀመርኩበት መስሪያ ቤት ቻሌንጅ ተምሬያለሁ።
አንዳንድ ጊዜ በጎ ያልሆኑ ነገሮች ሁሉ ራስን ያበቃሉ ሁሉ ጊዜም ብቁ ሆኖ እንዲገኙ እንትን ይላል በተረፈ በራስን በእውቀትም ቢሆን ማሳደግ ተገቢ ነው እንደዚህ አይነት ቦታዎች ላይ ለማምጣትና ይሄም ደግሞ አንደኛ ከነበርኩበት መስሪያ ቤት ብዙ ትምህርቶችን መቅሰም ከትልልቆቹ መቅሰም የሚቻልበትም ነው እድሉም ቅድም እንዳልኩሽ ወደ ኋላ አይደለም ሴት ስለሆንኩ ብዬ ወደ ኋላ ምለው ነገር የለም ሌላው በአንድነትን ያለውበት ሁሉ ሰክሰስፉል ሆኖ መውጣት አለበት የሚል እምነት አለ ይሄ እንትኑ መሪ የመሆን እንትኑ ዛን ላይ አይመጣም ግን ሰክሰስፉል መሆን ባለውበት ሁሉ ሰክሰስፉል መሆን ነው ስለዚህ እዚህ ቦታ ላይ እንግዲህ ይሄን ትልቅ ኃላፊነት ለመሸከም ወስኖ የሚገባ ሰው ሁሉ ቅድም እንዳልኩት ነው አንደኛ ይሄንን ቻሌንጅ የሚባለውን ችለዋል ብሎ እምነት ማሳደር በላይ ሁለተኛ ብቁ ሆኖ በእውቀትም በምንም ብቁ ሆኖ መገኘት አስፈላጊ ነው የሚሆነውና እስካሁን እንግዲህ ችየዋለሁ ብዬ ነው የምለው ምን አለ ጊዜ ሆነሽ በአባይ ባንክ ፕሬዝዳንትነት አባይ ባንክ እንግዲህ ኢትዮጵያ ልማት ባንክ 26 አመት በላይ አገልግዬ ነው የወጣሁት ወደ አባይ ባንክ ብልሽ አባይ ባንክ ምን ያህል ጊዜ ሆነ የሚባለው ነገር ከመጀመሪያው ባንኩ ስራ ከመጀመሩ በፊት ምንድነው ምን የሚለውን ሁሉ ማሰብ ያስፈልጋል ምን ያህል የሚለውን ከኔ አባይ ባንክ ከመመስረቱ ጀምሮ እስካለው ጊዜ ድረስ ከ2 አመት በላይ 3ኛ አመት ይልይዝ ነው ከምስረታ ጀምሮ አብሬ ያለሁት አባይ ባንክ ውስጥ ነኝ ያለሁት ይሄ እንግዲህ አባይ ባንክ ወደ አባይ ባንክ 25 አመት በላይ የሰሩበት መስሪያ ቤቱ ወደ አባይ ባንክ ሲመጣ እንዴት ነው ለምን የሚለው ራሱን የቻለ እንትን ነው ወደ አንቺ ጥያቄ ስመጣ ግን አባይ ባንክ አሁን 3ኛ አመት አካባቢ ነው ከምስረታ ጀምሮ ማለት ነው የመሰረትኩትም አብሬ ከአባላቶች ጋራ ከቦርድ ኦፍ ዳይሬክተርስ ጋራ ከሌሎችም ጋር አንዱ ነኝ ማለት ነው ኦኬ ልማት ባንክ ነበርሽ ከባለፈው አብረን ስንጫወት አንዳንድ ነገሮች ላይ ከስር ጀምሬ እስከ ቫይስ ፕሬዝዳንት እንደደርሻለሁ ልማት ባንክ ስለሽኝ ነበር ስለዛ ሄደታቻችን አዎ ቅድም እንደተጠቀስኩት የኢትዮጵያ ልማት ባንክ የመጀመሪያ ዲግሪ እንዳያስኩኝ ጆይን ያረኩት ኢትዮጵያ ልማት ባንክ ነውና ከጀማሪ መኮንን ጀምረሽ ነው የምትሰሪው ሲጀምር የሰው ኃይል አካባቢ ነበር የሰራሁት ከዛሽ ጊዜ ጀምሮ ቅዳሜ እሁድ ሌሊትም ምንም ይሰራል ጥናት ነው ጥናት ብዙ ጥናቶች ይደረጋሉ ሁሉ ጊዜ አዳዲስ ነገሮች ይፈልጋሉ በእነዚህ ሂደቶች ውስጥ እስከ ቫይስ ፕሬዝዳንት ክሬዲት መድረስ ቀላል አይደለም ጉዞ አንደኛ ከነበሩት ሁሉ የአመራር አባላት ብዙ ጊዜ ስብሰባዎች ላይ እኔ ብቻ ነኝ ከ60 ከ70 በላይ የቅርንጫፎችን ጨምሮ በመጡበት ጊዜ እኔ ሆኔ ሴት አንድ ያለሁት ግን እኔም አንዳንዴም ሳስበው ወንዶቹም ሴትም አልመስላቸው ያው አንድ የኛው ናት ምናምን ብለው የሚያስቡንና እዛ ደረጃ ላይ ለመድረስ ግን ከፍተኛ እንደ ሌሎች ሴቶች ነው ሌሎች ሴቶች ላይ የሚደርሰው አይነት ሁኔታ እኔም ላይ እንትን ብሏል ነገር ግን እኔ በተፈጥሮዬ እንደዚህ መሸነፍ ነገር በጭራሽ እንትን አይለኝምና ሁሉ ጊዜ ዝግጁ ሆኜ እንትን ብለውና አንዳንድ አጋጣሚዎች በሚኖርበት ጊዜ እንደውም የመጀመሪያው ሆኜ ያንን ነገር ለመስራት ዝግጁ ነው የምሆነው ይሄንን ማደረገው ምንድነው አንዳንድ ጊዜ ሚስ አንደርስታንዲንግ እንደዚህ ብዙ ጊዜ እኛ ሀገር ይስልጣል ምን ይባላል ነገር ግን አንደኛ እኔ በገባበት ጥሩ ውጤት ሊመጣ ይችላል ብዬ ራሴ ሁሌ እንትን እላለሁ ሁለተኛ እችላለሁ የሚል እንትን አለኝ ሶስተኛ ነገር ከዛ ውስጥም ከብዙዎቹ መማር የምችለው ነገር መኖሩ ነው እና ይሄ ግራጁዋሊ ዴቨሎፕ አድርጎ እየታየሽ ስትመጪ በየደረጃው ጊዜው ከመድረሱ በፊት ማደግ አለ ምክንያቱም በዛ ላይ አንዲት ሴት ችሎታ መኖሯን ካሳየችና ብዙሃኑ ካወቀ ከነዛ ውስጥ ጥቂቶቹ እንኳን ያንን አይነት አመለካከት በሴትነት ያለው ቢኖራቸውም እንኳን ወደፊት ሊያስኬድ የሚችል እምነትም ያላቸው ሊኖሩ ይችላሉና በዚህ ምክንያት ከጀማሪ መኮንነት ይቀጥልና ሲኒየር ከዛ በኋላ የዋና ክፍል ከዛ በኋላ የመምሪያ ተብሎ መጨረሻ ላይ የምክትል ፕሬዝዳንት ሆኜ ነው ወደዚህ የመጣሁት ምን ያህል ጊዜ ቆየሽ ምክትል ፕሬዝዳንት ሆኜ የ4 አመት አካባቢ 4 አመት ያህል ቆይቻለሁ ኤክስፒሪየንስ አሁን ፕሬዝዳንት ለመሆን ብዙ አቅቶሻል ማለት ነው ኢንፋክት ፕሬዝዳንት ለመሆን ቫይስ ፕሬዝዳንት መሆን ብቻ አይደለም በየደረጃው ያሉ የሊደርሺፕ እንትንን ኤክሰርሳይዝ የሚደረጉበት ሁኔታ አለ መሪ መሆን የሚጀምረው እንዴ ከማከለኛው ከዋና ክፍል ኃላፊነት ላይ ሲቀመጥ አንድ ሰው የመሪነት ኦፍ ኮርስ ከታችም ከዛ በታችም ያለው ያመራር አይነቱ ይለያያል እንጂ
የአመራር አይነቱ ይለያያል እንጂ በቀጥታ ሌሎችን በስፋት የሚጠበቀውን ያህል የሆነ ስትራቴጂክ ቲንኪንግ እንትን ለማድረግ የሚጀመርበት ደረጃ አለ እና እዛ ላይ ከመምጣትሽ በፊት የሊደርሺፕ ወይ የአመራር መጠኑ ይለያይ እንጂ ያው ነው እየለመድሽ ነው የምትመጪውና ከዚህ አንፃር ይሄ ኢምፓክት ብቻ ሳይሆን በአንዳንድ ስራዎች ላይ ያንን ቲም ሊደር ሆኖ መስራቱ ራሱ ብዙዎች ቦታዎች ላይ እንደ ሊደር እንደ ቲሙን ሊድ የማድረግም ነገር ይሄን ሁሉ ልምድ ያካበቱ መምጣት ለዚህ ወደ ከፍተኛው ደረጃ እንድትመጪም የሚያደርግ ነው። ከማስታወቂያ ብሬክ በኋላ ስንመለስ ስለ ግል ህይወትሽ ደግሞ እናወራለን። ኦኬ ወደ ማስታወቂያ ከመሄዳችን በፊት ስንመለስ ወደ ግል ህይወትሽ እንመጣለን ብለን ነበር። የፍቅር ግንኙነት መቼ ጀመርሽ? የፍቅር ግንኙነት ማለት እንምልሽ ማለት ወደ ጋብቻ ያለው ከዛ በፊት ያለውን አይደለም ወደ ጋብቻ ያለው። ወደ ጋብቻ ያለው በጣም ኢንትረስቲንግ ነው። አሁን ይሄንን ፕሮግራም ባለቤቴ ቢከታተል የሚረሳውን ነገር ማስታወስ በእሱን ነው የምፈልግ። እንግዲህ የፍቅር ግንኙነት ከጋብቻ ወደ ጋብቻ የሚወስደው ፍቅር ግንኙነት የተጀመረው አዲስ አበባ ዩኒቨርሲቲ ጨርሼ እንግዲህ ምልሽ እኔ ብዙ ሰዎች ይመጡብሻል ለትዳር ከጨረሽ በኋላ አይደለ በየቢሮዎች በመናምን ያስታውቅሻል በቤተሰብ ይመጣል ሰው እንደዚህ ኢንዳይሬክትሊ ነው የሚሆነው እና አዲስ አበባ ዩኒቨርሲቲ ጨርሼ ወረቀቴን ለመውሰድ ከግራጁዌሽን በኋላ እንዲስል የታሪክ ትምህርት የምትማር አንድ ጓደኛዬ ነበረችና እሷ መጨረሻው ላይ እሷ አድቫይዘር ነው አሁን የኔ ባል ማለት ነው ባለቤት ነው የሚባለው ብዙ ጊዜ ግን ባል መሆን አለበት ብዬ አስባለሁ። ይሄ ባለቤት የሚል ከንብረት ምናምን ጋር የሚሄድ ስለሚመስለኝ እና የኔ ባል አሁን የዛሬ የኔ ባል ከሷ ጋር ያገኘኛል። ከዛ በኋላ እኔ አላውቅም የነሱ ሰፈር ጌጃ ሰፈር እኔ ልደታ ነኝ ልደታ ብዙ አይረቀም ወደዛ ወደ ጌጃ ሰፈር እና ጓደኞች እንደዚህ የዛ አካባቢ ሰዎች ትልልቅ ሰዎች ምናምን ይተዋወቃሉ። እዛ አካባቢ ያለ የአንድ ትልቅ ሰው ልጅ ጓደኛ ነው። ብዙ ጊዜ ያውኛል ስወጣ ስገባ ያኛውም ደግሞ እንግዲህ አቶ ሸንቁጤ ልጅ ምናምን እየተባባሉ እንትን ይላሉ ይመስለኛልና ስወጣ ተገናኘንና ሰላም እንዲህ ተባባልን። ከዛ የዛን ጊዜ መኪናም የለውም እኔም ያው ተማሪ አይደለም እንግዲህ ታክሲ ውስጥ ስገብ ተገናኘን ታክሲ ውስጥና እንዴት ነው ወሰድሽ ወይ ምን አለ? አዎ ወስጄ መውጣቴ እኮ ነው እንደዚህ። ታዲያ መቼ ነው የምንገናኘው እንደዚህ? ኦኬ በቃ እኔ ስልክን ስጠኝና እኔ እደውላለሁ አልኩኝ። ማምለጫ መንገድ ማለት ነው። ማምለጫ መንገድ ነው። ከዛ ኦኬ አልኩኝና ምንድነው ደወልኩኝ። ደውዬ እንዴት ነው ምናምን ያው ምልሽ ከቤተሰብ ጋር ነው መገናኛ ቦታው ችግር ነው እኔም ደግሞ ያ ቤተሰብ ምልሽ እንደዚህ ልትወጪ ምናምን እንደልብሽ ማታ መምሸት ምናምን አይፈቀድም የዛን ጊዜ በጣም ከባድ ነውና ከዛ በኋላ እንዲሁ ቀን እየተገናኘን እንትን ስንል አንደኛ ነገር ምንድነው የኔ እንትን የመጀመሪያ ዲግሪን አግኝቼ ወደ ስራ ከመግባት ምናምን እንደገና ትምህርት መቀጠል የሚል ነው ሐሳቤና እንደዚህ ሳስብ ምናምን ይሄ ትልልቅ ሰው አይነት አስተሳሰብ አለ አይደለ ትንሽ በእድሜም ያው ሴትና ወንድ ብዙ ጊዜ በጋብቻ ወንዱ ከፍ ቢል ይመረጣል ነው አይደለ እና እኔ ገና አልጨረስኩም እንትን ይላል ለመማርም ለመጫወትም ምን ከዛ በኋላ እንዲሁ አብረን አንዳንድ ቦታ እየሄድን እንትን ስንል ሲበዛብኝ እንዲህ አይነት ነገር ጥፍት አልኩኝ ጠፋው በቃ ከዛ አንድ ቀን እንደገና ገና ላይ በቃ እስቲ ቆይ ሰውዬ ምናምን እንደዚህ እንትን ብዬ ድደውልና እንደው እስቲ እንኳን ምክንያቱም ገና ትልቅ በዓል ነው አይደለ መልካም በእናል በል ብዬ እንደገና ጀመርኩ ያንን ግንኙነት እንደገና ራሴው ጀመርኩት ከዛ በኋላ በቃ ያው በሂደት ስንል ምንድነው የሆነው ከጥቂት ጊዜ በኋላ እኔ ስራም ጀመርኩኝ እና በስራ ላይ ያለሽ ቅድም ያልኩሽ የተለያዩ ሰዎች ይመጣሉ ታያለሽ ታማርጫለሽ ምን ታያለሽ እና ከዛ ተገናኘን በሶስተኛው አመት ምናምን እንደዚህ የጋብቻ ጥያቄ ሲመጣ ጠፋው እንደገና እንዴት አድርጌ ነው ምን ሆኜ ነው ማጋው የሚለው ትልቁ ጥያቄ ነው ገና ራሴን ችያለሁ ምናምን እንዲ እና ኤኒዌይ በኋላ ግን ያው ትንሽ ጊዜ ቆይተን ወሰነንና ተጋባን ጥቅምት 1979 ዓመተ ምህረት የመጀመሪያ ልጅ አሁን 25 ዓመቱ ነው ተጋባንና በዚሁ መሰረት እስካሁን ድረስ አብረን
አለን እንግዲህ 25 ዓመት በላይ ነው። ስንት ልጆች አሉሽ? 2 ልጆች አሉኝ፣ ወንድና ሴት። ወንዱ ልጄ ዛሬ 25 ዓመቱ ነው። ሁለቱም የሊሴ ተማሪዎች ናቸው። የመጀመሪያው ልጄ ያው ሊሴ ስጨርሲ ፈረንሳይ ሀገር የትምህርት እድል ይሰጣል በኤሌክትሮኒክስ ኢንጂነሪንግ 1 ዓመት ካናዳ ታች አድርገውት ሁለተኛ ዲግሪውን ይዞ ዛሬ እንዳጋጣሚ ሆኖ የሚገርምሽ አሁን 3 ሳምንት ሆኖ በአገሩና ወደ ሀገሩ ተመልሷል። ምክንያቱም በዚህ ሙያ በዚህ ትምህርት ሪሊ ብዙ መርዳት ይቻላልና ብዙ ጊዜ ያው የቤተሰብ እንትን ስላለ ብልሽ ልጆቹ በሌላ ነገር ሳይሆን ማንንም ሰው አገር የሚለው ሊኖረው ይገባልና ዝም ብለሽ እንዲሁ ከንቱ መሆን አስፈላጊም አይሆንምና በዚህ ሙያ በተለይ ደግሞ ብዙም ሰውም ስለሌለ አሁን ትንሽ የተዝናና ነው። ከጥቂት ጊዜ በኋላ ግን በዚህ ሙያ ለመጀመር ነው። ሴቷ ልጄ ዘንድሮ በሊሴ የካሪኩለም መሰረት ይሄ ፈርስት ይር ይባላል፣ ፈርስት ይር እንትን ዩኒቨርሲቲ ይባላል እና ሰሞኑን አሁን ባካሎሪያ ተፈተናለች። 13ኛ ክፍል ናት። እንደውም እንዳጋጣሚ ዛሬ እንደውም ኔክስት ዊክ ላይ የፕሬዘንቴሽን አላት ከፈረንሳይ ከጅቡቲ ከምን ይመጣሉ አስተማሪዎች እና እንግዲህ እሷ ደግሞ ወደ ኮሌጅ ትገባለች ብዬ ነው የማስበው። እነዚህ ናቸው። ኦኬ፣ ወደ ሌላኛው ሳይድ እንምጣ። እኔን በጣም የገረመኝ ማለት ነው ሳቅሽ። መጀመሪያ ስንተዋወቅ በፍጹም አልጠበቅኩም ወይዘሮ መሰንበት እንደዚህ አይነት የስፖርት አክቲቪቲ ውስጥ ትኖራለች የሚል ግምት አልነበረኝም። ያው አባይ ባንክ የፕሬዝዳንት ወንበርሽ ላይ ያገኘውሽና ስላንቺ ስናጠና ስላንቺ ፕሪ ፕሮዳክሽኖችን ስንሰራ ብዙ ዲስከቨሪ ያደረግናቸው ነገሮች አሉ። ከነዛም ውስጥ እግር ኳስ ተጫዋች ነበርሽ፣ ከዛ ደግሞ ቴኒስ ትጫወቻለሽ፣ አሁን ደግሞ ወደ ኤሮቢክሱ ገብተሻል። ስቴፕ ባይ ስቴፕ እንገባለን። ስለ ከእግር ኳሱ ጀምሪና ጫወች እስቲ። እንዴት መሰለሽ እኔ አሁን በልጅነቴ በቃ የልጅነት እንትኔ በደንብ ነው የተጠቀምኩበት። ምልሽ በቃ በሰፈሬ ምናምን ያበደች እንተናለች አይደል? በፍጹም እውነት ብዙ ጊዜ በሰፈር አካባቢ ጥቂት ሰዎች ይኖራሉ፣ በድሮ ማለት ነው ከሌ ምናምን እየተባለና በጣም ሰፊ ፋሚሊ ነው ያለኝ ቤተሰብ። እስከ ቅድመ አያቴ ምናምን ሁሉ አውቃቸዋለሁ። ረጃጅም እድሜ ያላቸው ሰፊ ቤተሰብ እና በቃ ክብር ምን እንደዚህ ነገር። እኔ ግን ወጣ ብዬ ከሰፈር ልጆች ጋር ምናምን በደንብ በቃ እና ትልቁ እንትኔ ምንድነው ወንዶች ብዙ ጊዜ ኳስ ጨዋታ ነው፣ እግር ኳስ ነው የሚጫወቱት። እኔም በቃ በዛው ከነሱ ጋር ነው እና በጣም የታወቅኩ ነኝ። አንዳንድ አሁን ድሮ የማውቃቸው ጓደኞቼን ሳገኛቸው ስናረግ የነበረው ሁሉ እንዴት እንደሚፈሩኝ ከዛ ጊዜ ጀምሮ ይመስለኛል። ወንድ ሴት ወንድ ነው አይደል የምትፈራው? እኔ ወንዶቹ ራሳቸው ይፈሩኝ ነበር። በቃ ምልሽ በምንጫወትበት ጊዜ ማሸነፍና መሸነፍ ምናምን አለ። ተደባደቢ ነበር? አይ ድብድብ የለም ግን በጨዋታ ነው። ኤኒዌይ ከዛ ጀምሬ ከወንዶች ጋር ብዙ እግር ኳስ እጫወታለሁ ከልጅነቴ ጀምሮ። ግቢያችን ብዙ ሰዎች የሚከራዩ እንትን አሉ። ግቢ ውስጥ ሰፋ ያለ ስለምን ኳስ አውጥቼ በቃ የሰፈር ልጆች ሰብስቤ ብዙ ጊዜ እንደተገረፍኩ ነበር። ግን መስኮት ሰብራለሁ፣ በር ምናምን እየተከራዮችን ሁሉ ጊዜ ስሞታ ነው የሚመጣው። ትምህርትም ስማር ስፖርት ከሰራው በኋላ ክፍት ነው የሚልኝ። ሲሰለቸኝ ማጥናት እንኳን ኳስ አውጥቼ ምናምን ብዬ ሲጫወት ነቃ ብዬ እንደገና መስራት እችላለሁና በጣም ነው የምወደው። እና ከዛ ተነስቶ ይሄንን እግር ኳስ ወደ ቱመላምች የሚባል ቡድን አለ በሚል ወደዛ ምክንያቱም የኳስ እግር ኳስ ጨዋታ ችሎታ አለኝ፣ በጣም አሪፍ ነኝ እና እዛ ገባሁኝ። እዛ እንግዲህ ያ ክለብ የኛ ብቻ ሳይሆን ብዙ የሴት እግር ኳስ ቡድኖች ነበሩ፣ ወደ 18 ያህል የሴት ከድሬዳዋ፣ ናዝሬት፣ አዲስ አበባ ሁሉ ብዙ ነበሩና እነዚህ ክለቦች በህዝብ መዋጮ ቱመላምችም አንዱ ነው። ቱመላምችና ጊዮርጊስ፣ ምድር ባቡር የሚባላል፣ ምድር ባቡርና መቻል የሚባል ቡድን እንደዚህ አይነት ሁለታችን ስታይላችን የጨዋታችን እንትን ሁሉ በቴክኒክና በምን የኛ ወደ ጊዮርጊስ እንትን ያደርጋል እና በህዝብ መዋጮ ረጅም ጊዜ ተጫውተናል። ከዛ በኋላ በነገራችን ላይ እኔ 8 ቁጥር ነበርኩኝ 8 9 10 መሃል ላይ እና 7 11 ወደዛ ምልሽ ብዙ ወደፊትም ወደ ኋላም እያልኩኝ በጣም ኳስ ረጅም ጊዜ በልጅነት ጀምሬ ስለተጫወትኩኝ ጥሩ እጫወት ነበር። ከዛ የህዝብ መዋጮ ቀርቶ ክለቦቹ በሙሉ እየጨመሩ ሲመጡ ይሄን ሁሉ ታሪክ ግን የሚናገር ያለ አይመስለኝ እስከዛሬ። የዛን ጊዜ ኢትዮጵያ ውስጥ የነበረው የሴት እግር ኳስ ተጫዋቾች ዛሬ ቢኖር ኖሮ በጣም ጎበዝ ብዙዎቹ ተበታትነው ጣሊያን፣ እንግሊዝ ምንም ይሄዱ አሁንም እዚህም ኢትዮጵያ ውስጥ ያሉ አሉ የቀሩ እንደኔ እና ይሄ እንትን ፌዴሬሽኑ መያዝ ነበረበት። ፌዴሬሽኑ ውስጥ ገብተን አንድ አመት እንትናል። በአጋጣሚ እንደውም ዛሬም
ይዤው መጥቼ ነበር እንትኑ እዛ እንደገባን ተበተነ በቃ የሴቶች እግር ኳስ በተለያየ ምክንያት ትንሽ ፎከስ አጣ እና እግር ኳስ ቡድን ይሄን ቱመላምችን እንትን ያልኩት በዛ ነው። አሁን የማን ደጋፊ ነሽ? እዚህ ሀገራችን ከባድ ነው የምልሽ። ችግር የለም አይቀየምሽ። በእኛ ሀገር ካለው ቡድን ብዙም ስለማላቃቸው አልገባም፣ ስቴዲየምም ስለማልገባ የትኛው ክለብ እንደው ምንም የለኝም። ግን የውጭውን እግር ኳስ ያለው እኛ ሀገር እንዳለው ፋኒ አርሴናል ምናምን እየተባለ ሳይሆን ፉትቦል ከድሮም ጀምሮ ዛሬ እንደዚህ በጣም ትንሳኤል የእንግሊዝን ቡድን ከትምህርት ቤት ወጥቼ ቶሎ ብዬ ቅዳሜ ይተላለፍ ነበር። በቃ ከልጆቹ ጋራ ግጥም ፊት ሆኜ ነበር የማየው። በጣም ነው የምወደው ቡድኑ የምወደው ሊቨርፑልን ነው። የሊቨርፑል ደጋፊ ነኝ በጣም አንደኛ ነው። ሁለተኛው ማንቸስተር ነው። ግን ከማስታወቂያ በኋላ ተመልሰን መጣ ፖፖሲቲ ነው። ወደ ማስታወቂያ ብሬክ ከመሄዳችን በፊት ስለ እግር ኳስ ስናወራ ነበር። አሁን ደግሞ ስለ ሌላኛው ችሎታሽ ስለ ቴኒስ ስናወራ። መቼ ጀመርሽ? እንዴት ነበር? ቴኒስ የጀመርኩት ልክ ከትምህርት ቤት የመጀመሪያ ዲግሪን ወስጄ ኢትዮጵያ ልማት ባንክ እንደገባው ነው። ስለዚህ ከዛው እኩል ነው ኦልሞስት የጀመርኩት ማለት ይችላል። ከ25 ዓመት በላይ ሆኖኛል። ቴኒስ ተጫዋች አልነበርኩኝም፣ ግን እግር ኳስ ተጫዋች መሆኔ ለቴኒስም በጣም ይጠቅማል። እና ያን ጊዜ ወጣት ነኝ፣ አላገባሁም። እዚህ አዲስ አበባ ቴኒስ ክለብ ዛሬ የኢንተርናሽናል ቴኒስ ፌዴሬሽን አሰልጣኝ የሆነ ሰው እሱን ነው ያገኘሁት እና ሰምቻለሁ በቤስት ኮች መሆኑንና ቴኒስ ደግሞ መጫወት እንዳለብኝ ለኔክስት ምልሽ እስከ መጨረሻው ለተጫዋቹ የሚችል ስፖርት ነው ቴኒስ። በደብልም መጫወት ይቻላልና ያንን ስፖርት መያዝ አለብኝ ብዬ በሱ አሰልጣኝነት ዛሬ ከ25 ዓመት በላይ ነው ያልኩሽ። የዛን ጊዜ ነው የጀመርኩት ቴኒስ መጫወት እና ያን ጊዜ ነው ስጫወት ብዙ ሴቶችን ብዙ አልነበሩም እና ጥቂት ነን። ትዝ ትለኛለች ዶክተር ሉሉ የምትባል ሁለታችንንም እንጋጠሙ ሁለታችንንም እንደርሰው ፋይናልም ብዙ የኔ ያህል እንትን አልነበሩምና ለመጀመሪያ ጊዜ ነው ኢትዮጵያ ሻምፒዮና ማም ተብሎ ምልሽ ቢጫወቱም ያን ያህል አይደለም እና ገና እንደጀመርኩኝ ቶሎ ነው እንትን ያረኩትና ኮፓፕ ያረኩት። ያን ጊዜ ብዙ ሴቶችም አልነበሩም እና እድሉንም አገኘው ማለት ነው ጥሩ እንትን ለማድረግ። የዛሬ 15 ቀን ገደማ መሰለኝ 50ኛው ዋንጫሽን አግኝተሻል። እንዴት ነበር ስለሳጭ? ምንሽ ባለኝ ጊዜ ባይዘወይ እኛ ሀገር ጊዜ አለን። በማንኛውም መልኩ ጊዜን በትክክል ከተጠቀሙበት በተፈጥሮ ኤክሰርሳይዝ መስራት አምናለሁ። በጣም ኤክሰርሳይዝ ምን እንደሆነ እነግራለሁ፣ ግን ብዙ ማንንም አታስገድጅም። በአጋጣሚ ባለቤቴም በጣም ስፖርት የሚወድ ነውና ነው እና ያን ጊዜ የነበረኝ እንትን ከዚህ ስሜት የተነሳ ነውና እንትን ስፖርቱን በጣም እንትን ያረኩት ስመጣ ተወዳዳሪዎችንም በየጊዜው ሳይ ቴኒስ ኢንተርናሽናል እና በናሽናል ሌቭል የሚጫወቱ ልጆች ከዛ በኋላ ውድድር መግባት ጀመርኩኝ። በውድድር ብቁ ነኝ ብዬ መግባት ከጀመርኩበት ጊዜ አንስቶ ስወዳደር ከገባው ማሸነፍ ነው። ማንም ስፖርተኛ ቢሆን ማሸነፍ ብሎ ነው መግባት ያለበት። ማሸነፍ ዋናው ነው የሚሆነው። ከዛ በኋላ እልህ ነው። እልህ ለስፖርት ወሳኝ ነገር ነው። እልህኛ ለሌላ አይደለም፣ ግን ስፖርተኛ ማሸነፍ ብሎ መግባት አለበት። እልህ ሊኖር የሚል አይነት ያስተምርሻል። እንግዲህ ከሁሉ ነገር ከዚህ አሁን በህይወትሽ ካለው ሳክሰስ ጋራ አብሮ የሚሄድ ነገር ያ ሁሉ ያስተምራል። ኤኒዌይ እና በተለያዩ ጊዜ የማደርጋቸው ውድድሮች ሁሉ ጊዜ ከሽልማት ውጭ አልሆንም። አንደኛ እንግዲህ የቴኒስ ውድድር 3 አይነት ውድድሮች አሉት። አንዱ ብቻሽን የምትጫወቹ ሲንግል የሚባል ነው። ሁለተኛው ከሴት ጓደኛሽ ጋራ የምትጫወቹ ዳብል ይባላል። ሶስተኛው ደግሞ ሚክስ ዳብል ወንድና ሴት ሆነሽ የምትጫወቹ። ሶስቱንም እሳተፋለሁ። ስለዚህ ከተቻለ ዳብል ጨዋታ ላይ ብዙ ጊዜ የአንደኛው ቲም እንትን ወሳኝ ነው የሚሆነው። አንደኛው ጥሩ ቢሆን አንደኛው ዊክነስ ቢሆን እንግዲህ ጨዋታው ላይ በደካማ ጎን ምናምን ጨዋታዎች አሉ ኦፖነንት የሚሰራውና ቢያንስ ወይ አንድ ወይ ሁለት ዋንጫ ሳልይዝ አልወጣም። ስለዚህ በአጋጣሚ የዛሬ 20 ቀን በፊት ቤቴ 47 ሽልማት ዋንጫዎች አሉ። አንዱም በአንድ ሰሞን ኢትዮጵያን ወክዬ ፌዴሬሽን ካፕ የሚባል 1996 ከኢትዮጵያ ቴኒስ ፌዴሬሽን መርጦኝ ኢትዮጵያን ወክዬ ሄጃለሁ። ምንም እንኳን ቦምብ የሆነ ጨዋታ ቢሆንም ከነሱ ጋር ለማመጣጠን
እና በ20 ቀን በፊት ቤት ያለው 47 ዋንጫ ነው። ስለዚህ ኦኬ አሁን አባይ ባንካችን ደህና እየሆነ ነው። አሁን ብዙ ውድድሮች እየተደረጉ ኢንቫይት ያደርጉኛል፣ ግን ከስራ ብዛት አልችልም። በአመት 10 ምንም ማግኘት ይቻላል። አሁን የራሴ ክለብ ውድድር ነበር፣ ኦፕን ቶርናመንት። ሁሉም በከተማ ያሉ ቴኒስ ተጫዋቾች የሚወዳደሩበት ናሽናል ቲሙንም ጨምሮ ዘንድሮ ገብቼ 3 ዋንጫ አግኝቼ 50 መሙላት አለ። this is a target። በቃ ስራም ስትሰሪ እንደዛ እንዳልኩትም 3 ዋንጫ አገኘሁኝ አሸንፌ፣ ሲንግል፣ ሚክስ ደብል እና ዳብል። በአጋጣሚ እንደውም የስራ ባልደረቦቼንም ጋበዝኩኝ እና እነሱ መተው እንትን ሪሊ ኢንከሬጅ አድርገውኛል። እና ይሄ እንትን ምንድነው ወደፊትም በዚሁ መቀጠልና የዚህ የራስን በኤክሰርሳይዝ ማብቃት በአሸናፊነት አይነት ስሜት ሁሉ ጊዜ የሚሄድ እስከመጨረሻው ያንን እንድታሰብ የሚያደርግሽ ነውና ቴኒስ ስትጫወቺ ከሌላው ስፖርት የተለየ የሚሆነው ብቻሽን የምትወስኚው ነገር ብዙ አለ። ኤክሰፕት ያው ደብልና ሚክስ ደብል በምትጫወቺ ካልሆነ በስተቀር ብዙ ነገሮችን ታገናዝቢያለሽ። ለውድድር ሁሉ ጊዜ መግባት በኃላፊነት ደረጃ ላይ ሲኮን ትንሽ እየቀነሰ ይመጣል። ምክንያቱም ተወዳዳሪ ለመሆንና ለማሸነፍ የሚወስደው ነገር አለ፣ ከሰው ላይ የሚወስደው ነገር አለ። ግን ዛሬ ያሉትም አሁንም ገና አይ በቃኝ አልችላቸውም የምልበት ደረጃ ስላልሆንኩኝ በቂ ነው አሁን ያለኝ። ከአባይን ጨምሬ ማሸነፍ ይችላል ብዬ ነው የገባሁትና አይ ቲንክ ሰክሰስፉል ሆኛለሁ። ያ ነው ታሪኬ ስለ ቴኒስ። በጣም ቆንጆ ነው። እስቲ አሁን ወደ ፕሮፌሽኑ እንመለስና ምን የሚባል ነገር አለ መሰለሽ፣ ሴት ልጅ በትልቅ የኃላፊነት ደረጃ ላይ ስትቀመጥ ትንሽ ጠንካራ መሪ ትሆናለች ይባላል። አንቺ ምን አይነት መሪ ነሽ ያለሽ? እኔ ጠንካራ መሪ ነኝ ነው የምለው። ጠንካራ መሪነት ማለት ብዙ አይነት የሊደርሺፕ ማለት የመሪ ስታይሎች አሉ። የትኛውን ስታይል ነው? የሊደርሺፕ እንግዲህ ቅድም እንዳልኩት የተለያየ ስታይል ይከተላል። ጠንካራ መሪ የሚለው የሚተረጎመው በዲክታተርሺፕ አይነት ነገር መተርጎም የለበትም። ሌዝፌር አይደለሁኝም፣ እንዲሁም ተውም አይደለሁኝም። ሰርቼ ማሰራት በቲም የሚያሰራ መሪ ውጤታማ የሆነውን አብሮ እያሳደጉ መምጣት። ነገር ግን ከነዚህ ውጪ የሆነ የውጤት ማያመጣ እና ከምንጠብቀው በታች የሆነበት ሁኔታ ሳገኝ ሲመጣብኝ ግን በጣም ያ ቅድም ያልኩት ነገር አይቀርም። ሆኖም ግን በእንትን ደረጃ በጣም ውጤታማ የሆኑት ጋር አብሮ በጋራ የመስራት አንድ ላይ ሆኖ የመስራት እንትን አለኝ። እሱ ልልሽ ነው። ብዙን ጊዜ ወንድ ልጅ ጠንካራ ሲሆን ኮስተር ብሎ ሲያሰራ ይሄ ጎበዝ ነው በጣም ነው የሚያሰራው ይባላል። ሴት ልጅ ግን እዛ መቀመጫ ላይ ተቀምጣ ጠንካራ ሆና ስታሰራ ግን የዛ አይነት ፖዚቲቭ ሳይሆን የሚመጣው አመለካከት ኔጌቲቭ ነው የሚሆነው። ሴት በመሆኗ የሚመጡት ነገሮች አሉና አንዳንዴ ትልልቅ ቦታ ላይ ካሉ ሴቶች ጋር በምናያገርበት ጊዜ የሆነ የሚያሳድር ተጽዕኖ አለ በሰራተኞች ዘንድ ጠላ ይሆኑ ወይም ሴት ስትሆኚ ነርቸሪንግ የሆነ ተፈጥሮ አለና በሁሉም ዘንድ የመወደድ መፈለግ በሁሉም ዘንድ ሰላም ማግኘት መፈለግ አይነት ነገር አለ ውስጣችን ውስጥ ተፈጥሮና እነዚህ አይነት ነገሮች አይፈትኑሽም ወይ? አንቺ ያለሽበት ቦታ በጣም ትልቅ ነውና ምን ታጋጣሚዎች ሳጋጥሞሽ ያውቃሉ? ካጋጠሙሽስ እንዴት አለሻቸው? ልክ ነው። ቀደም ሲል በነበርኩባቸው የሊደርሺፕ ቦታዎች ደረጃቸው ትንቢልም እንዲህ አይነት ነገሮች አሉ። አንድም ሴቶችም ራሳቸው ሴቶችን እንትን የማይቀበሉበት ሁኔታም ያጋጥማል። ይሄም እንግዲህ ከቤተሰብ ምንም የሚመጣ ነው። ሁለተኛም ወንዶች በሴት መመራትን የማይቀበሉም አሉ እና የኃይለኝነት ነገር ስታሳድሪ ኖ ብለሽ ለምትይው ነገር ለመቀበል የሚያስቸግር ሁኔታ አለና ይሄ ትልቁ ችግር ነው እና ግን በሴትነት እንትን በሰላማዊ መንገድ እየሄደ አንድ ነገርን መፈለግ ስሜት በማንኛውም ሰው ላይ መኖር አለበት ብዬ አስባለሁ። ፕሮቫይድድ ያ ነገር ውጤት እያመጣ እስከሄደ ድረስ። ነገር ግን ምን ጊዜም ቢሆን እንዲህ ችግሮችም እያሉ ምን እያሉ እንደው ግዴለም ከነካሁት ችግር ሊያመጣብኝ ይችላል ምን ሳይሆን ይሄንን ደረጃ ላይ የምታስቢበት ሁኔታ አለ። የዋናውን ጎልሽን ዋናውን ልደርስበት የምፈልግበት ብለሽ ያስቀመጥሽው እንትን ለመድረስ አንዳንድ ሁኔታዎችን ኮምፕሮማይዝ እያደረጉ መሄድ አለ። ነገር ግን የአይነት ስሜት በሴትም ሳይሆን በወንድም ሊያጋጥም ይችላል ብዬ አምናለሁኝ። ሆኖም ግን ከቤተሰብ ሴት ልጅ ቤተሰብን ከመምራት ሴት ልጅ የልጆቿን የተለያዩ ችግሮች እንትን የማድረግ ነገር እያለ በሴትነቷ በፍቅሯ
ይሄንን አይነት ነገር ዲቨሎፕ የምታረግበት ሁኔታ ሊኖር ይችላል። ሆኖም ግን ይሄንን እንዳለ ይዞ ከዛ ውጪ ማሰብ ተገቢም ስለሆነ ሁሉ ጊዜ እንትን ያረግብኛል። ምንም እንኳን እኔ ሴት ነኝ ግን ሴት ስለሆንኩ ምናምን ብዬ እኔ እንጃ እኔ እንዴት እንደሆነ አይመጣልኝም። እኔ ሴት ስለሆንኩ ምናምን እንዲደረጋለሁ ምናምን የሚል ግን ራሴ ኃይለኝነት የምታሳይበት አለ። ያ ኃይለኝነት ከውጤት ጋር በተገናኘ ብቻ በሰላማዊ መንገድ ሁኔታዎች ጥሩ እየሆኑ እየሄዱ ሳለ የበለጠ ሰላማዊ ነገሮችን ማመቻቸት ነገር አለ። ግን እንዳልሽው ይሄ ከቤተሰብ የሴትን ስሜት ከዲቨሎፕ ከሚያደርገው ከቤተሰብ እንትን የሚመጣ ይሄ ነገር አለ። ግን ሁሉ ጊዜ አይሰራም። ኦኬ አንድ ደግሞ ስለ አባይ ባንክ ሰራተኞች ጋር ያለሽን ግንኙነት ስናጠና ያው እንግዲህ እዚህ ጋር ካስቀመጥኩኝ ብዙ አጥንቻለሁ። ከስንት ስናደርግ ከስራ ባልደረቦች ጋር ኤሮቢክስ አብራችሁ ሰራላችሁ ከስራ ወጣችሁና እኛ ጋር ይሄ ነገር የመጀመሪያውም ሳይሆን አይቀርም አላየሁም። ሶፋር ተሳስጀም ከሆነ ታረማለሁ ግን ሶፋር አላየሁም። አብረሽ ከሰራተኞች ጋር ሰራላችሁ በደንብ ሶሻል የምታደርጉበት ጊዜ አለና ያን ሐሳብ ከታ እንዴት መጣልሽ? እንዴትስ ልጀምር ይቻልሽ? አንድ መሪም ሆነ አንድ ነገር ሊያሳካ የሚፈልግ ሰው ምን ጊዜም የሰውነት እንትን የሰውነት ምንድነው የሚባለው የሰውነት እንቅስቃሴ ማድረግ አስፈላጊ ነው። የሰውነት እንቅስቃሴ ማድረግ ማለት ለፊዚካሊ ጥሩ ሆኖ መታየት ብቻ ሳይሆን ለብዙ ነገሮች ይጠቅማል። አንድን ስራ ዳር ለማድረስ የምታረጊው የመደበት ነገር አለ የምን አለ እንዲህ አይነት ነገሮችን ያጠፋል። አንደኛ ይሄ ነው። ሁለተኛ ይሄንን አምናለሁ እስከዛሬም ብዙ ተጠቅሜበታለሁ። ይሄንን አምናለሁ በጣም የምወደው ባንክ ነው ባንክ ሪሊ እና ከኔ ጋር አብሮ ያሉ ሰዎች ይሄንን እየተጠቀምኩበት ይያለው ባስተሳሰብም በመናምንም አንዳንድ ጊዜ በመድክ ድካምም አለ ምንም በቻሌንጂንግ በሆነ ሁኔታ ስንሰራ እኔ የማይደክመኝ ምናምን ያሉ እንዴ መሆንበት ግን ምክንያት አለው። ይሄ ምንድነው? ራሴን ሁሉ ጊዜ ጤናማና አክቲቭ የሚያደርግ ኤክሰርሳይዝ ሰራለሁ በጣም ሰራለሁኝና ይሄንን ሳስብ አንደኛ ሁለተኛ ነገር የዚህን እንትን ጥቅም የዚህ ጥቅም በስራ ላይ ያሉ ሰራተኞችና ታች ያሉ ማለት ነው በውሳኔ ላይ ያሉ የአመራር አባላት አብረን በጋራ እንትን ለማድረግ የአስተሳሰብ ልዩነት ሊኖረን አይገባም። ያካሄድ ይሄ ምንድነው? አስተሳሰብ ልዩነት ያካሄድምለው በሌላ ዓላማ ልዩነት ሳይሆን ራሱ የሰውነት የውስጥ ሁኔታችን ሊገድብ የሚችልበት ሁኔታ አለ። ስለዚህ ብዙ ጊዜ ሳስበው አንደኛ ይሄ ነው። ሁለተኛ እንደ ዜጋ ከስራ በኋላ ሰራተኞቻችን ሌሎች ቦታዎች ከመሄዱ ይሄንን ከለመዱ ይሄንን ካሳየሁኝ በሌላም ጊዜ እንደዚህ ወደዛ የመሄድ እንጂ ሌላ ነገር ውስጥ አይገቡም ነው። ይሄ እንደ ዜጋም ስታዩ ነው መቅረጽ። ሶስተኛ ነገር በቲም አብሮ ለመስራት ብዙ ጊዜ በአንድነት የመስራት እንትን ቲዮሪው ነው ያለው። ነገር ግን በተግባር የሚታይበት ሁኔታ አንዱ አብሮ በተወሰነ ደረጃ አብሮ የተወሰኑ ነገሮችን አብሮ ማሳለፍ መቀራረብን ምንም ያመጣል። ሌላ ያየሁት ነገር ምንድነው? እነኚህ እዚህ አብረን በመንሰራበት ጊዜ አመራሩ አለ ከታይ ሲኒየር ልጆች አሉ። እነዚህ ሳክሰሰር ናቸው። እነዚህ ልጆች እየተቀራረቡ እየተለማመዱ የላይኛውን ለመተካት እንኳን የሚያስችል ሁኔታ በግልጽ ሊያውቁ የሚችሉበትን ሁኔታ ይፈጥራል መቀራረቡ የሚል ነው። ሌላው በተለይ በውሳኔ አካባቢ ያለን አብረን በመንሰራበት ጊዜ ቻሌንጂንግ ነው በጣም ሪሊ አሁን ያለው ኤክስተርናል ኢንቫይሮንመንት ቻሌንጂንግ ነው። ቶሎ ብለን ወደ ውስጣችንን ካሸነፍን የውጭውንም ማሸነፍ እንችላለን ነው አንዱ ትልቁ እና ይሄ እንግዲህ አንዷ ትንሿ ናት አንድነትን ማጠንከር ያንን ቻሌንጅ እንትን ለማድረግ። ሁለተኛው ነገር ሳይታክቱ መስራት ሊመጣ የሚችለው ድብት እየተባለ የበሉ እየጠጡ መቀመጥ በጣም አስቸጋሪ ነው እና በዛ ምክንያት ያ ሶስተኛው ደግሞ የሚገርምሽ ሜዲካል ኤክስፔንሳችንን ብታዩ ምንም ኦልሞስት ዜሮ ይመስለኛል እና የኤችአር ማኔጀራችን ሴት ናት እሷም ትልቅ ያው ይሄንን ፕሮግራም ስትከታተል ታያለች ኦልሞስት ዜሮ ነው። ይሄ እኮ የገንዘብ ብቻ ሳይሆን ጤናማ ሆኖ ተደስቶ ውሳኔዎችን እንወስናለን እንከባበራለን በጣም እንቀራረባለን ለአንድ ዓላማ ማንንም አይቶ አይሰራም። እና ሌላ የኤሮቢክስ ኤክሰርሳይዝ ሁሉም ነው የሚያውቀው ሁሉም ሰው ያውቃል። ኤሮቢክስ የተለየ ነው። ኤሮቢክስ ኤክሰርሳይዝ ከሌሎች ፊዚካል ፊትነስ ከሚሰሩ ለየት የሚለው አንዱ ቅድም ያልኩትን አብሮና አንድነት ይፈጥራል። ሁለተኛው ሲንክሮናይዜሽን ኮንሰንትሬሽን እነዚህ ሁሉ ምክንያቱም የተለያዩ አጋጣሚዎች ይኖሩናል እና ፌስ የምናረጋቸው ቻሌንጆች አሉ። በየትኛው ዳይሬክሽን ቤት የሚለው 4 5 6 ስቴፕ ባንዴ መስራት ያንን ስቴፕ ኮንሰንትሬት ስራን የምንሰራበት ጊዜ ኮንሰንትሬት ለማድረግም ያስለምን ሳስበው እኔ ይሄን ሁሉ ብቻዬን ነው የምሰራው
እና በተለያዩ ቦታዎች አመራር ላይ ትልቁ ሰው ብቻውን ብዙ ነገሮች ጥቅሞች ሊኖሩ ይችላሉ። እኔ ግን የአባይ ባንክ ወጪም በሜዲካል አውጥቶ ጤነኛ ሰውም ሳይ ውጤቱም ላይ ችግር ከሚፈጥር በዚህ ላይ ወጪ አውጥተን አብረን ብዙ ነገሮችን ሞር ቫልዩ የሚጨምር ነገር ነው ይሄን ነው ብለን ይሄንን በአንድነት የመስራትን እንትን ከዚህ በተለይ ያተኮር ነው የዚህ የኤሮቢክስ ኤክሰርሳይዝ በጣም ቀልጣፋ በጣም ኮንሰንትሬሽን የሚያስተምር ስለሆነ እዛ ላይ አተኩረን አብረን እየሰራን ነውና ስፖርት ሰርቶ የማያውቁሉ ነው። አሁን እንዴት አይነት ስፖርተኛ እንደሆነ ልነግርሽ አልችልም። ያንዳንዱ እንዳይወዳደሩ ብቻ እና በጣም ያስደስተኛል ይሄ ነገር እና አይ ቲንክ ሌሎችም ቦታዎች እንደዚህ አይነት ነገር ቢለመድ በሌሎች ሀገሮች በተለይ የጃፓኒስ ማኔጅመንት በዚህ ሁሉ ጊዜ ይታወሳል። እዛ አንድ ካምፓኒ ውስጥ የሚሰሩ የአመራር አባላት ምን ጊዜም ጧት ስራ ከመጀመራቸው በፊት ኤክሰርሳይዝ አድርገው ነው የሚገቡት እና ይሄንን ነገር የሚያደርግ ሰው ይሄን ነገር የሚረዳ መሆን አለበት ጥቅሙ እና እኛም ሀገር ይሄ ነገር ቢለመድ ከብዙ ነገሮች የሚያግት ይመስለኛልና እኔ ግን አባይ ባንክ ያው የመጀመሪያ አድርገን ይሄን አድርገናል። አሪያ እንሆናለን። አንዱ አሪያ እንደውም የምንሆንበት አንዱ ትልቁ እንትን ይሄ ነው። አይ ቲንክ ሌሎችም እንደዚሁ ሰምተው ይጀምራሉ ብዬ ተስፋ አደርጋለሁ። ለምንድን ነው በአገር ደረጃ ውጤቱ ለሁላችንም ነውና ጤናማ ዜጋም ከመፍጠር ማኳያ ተቀማላ በጣም እንግዲህ ባለቤት አይባልም ብለሽኛል። አሮን ነው ባል ስለታል እሱ እንግዲህ አከራካሪ ነው። ባለቤት ነው። ፕሮፌሰር ባህሩ ዘውዴ ስመጥር የታሪክ ተመራማሪ ናቸው። እጅግ በጣም የተከበሩ ናቸው። አንቺ ደግሞ በአካውንቲንግ ቢዝነስና ፋይናንስ አለ ሁለት እጅግ በጣም ፓወርፉል የሆኑ ሰዎች ናቸው አንድ ቤት ውስጥ ያሉትና እስቲ ስትገናኙ ምንድን ነው የምታወሩት? የትኛው ነው የሚያመዝነው? ቢዝነሱ ነው ታሪኩ ነው? ምልሽ የሙያ ልዩነቱ አንዱ ሆኖ የፕሮፌሽናል እንትኑ ርቀቱ ማለት የሱ እንትን ጸሐፊ ነው የሚጽፋቸው ምናምን ከበድ ይላሉ። እኔ ስንጋባ ይሄንን ብሎ አቃለሁኝ ጸሐፊ ግን ያንድ በርከት ያሉ መጽሐፎች ምናምን የሉም እንደዚህ ያለ አይደለ እና ያንን እንትን ስንል በቋንቋ ረገድ አንዳንድ ጊዜ በጣም የተራራቀ እንትን ሲሆን በቋንቋም አለመግባባትም አለ። ግን እስከ ጋብቻ ስትደርሺ የምትግባቢበት አንድ ነገር መኖር አለበት መቼም ማለት ከሌላው ሌላ ማለት ነው። ሌላው እንትን ነው እና እንትን እኔም መጽሐፍ ማንበብ ደስ ይለኛል አነባለሁ በጣም እና የኢትዮጵያ ታሪክን በመጠኑም አውቃለሁ። እንደነሱ ገብቼ ሪሰርች አናሊሲስ ምናምን እንትን የኔ ደግሞ የወደፊት ነው ፎርዋርድ እንትን ነው አይደል ቢዝነስ የነገር ግን ቢዝነስም ቢሆን ያለፈውን ታሪክ መሰረት ያደርጋል። ግን የአመለካከቱና ያስተሳሰቡን ልዩነት አለ። እሱ አናላይዝ ስላደረጋቸው የታሪክ እንትኖች እኔ ስለምመራው ቢዝነስ ምናምን ብቻ ሳይሆን ሌሎች ኢቨንቶች አሉ የተለያየ ባለም አቀፍ ባገር አቀፍ ያሉ ሁኔታዎችን ለሁለታችንም ኮመን የሆኑ ነገሮችን መወያየት አለ። ከታሪክ አንፃርም በጣም ውስጥ ገብቼ ተመራምሬ ይሄንን አናሊሲስ አድርገን እንዴት አድርገን አጻጻፍ ላይ የኢትዮጵያ ታሪክ ሆነ ሌላው ኢንፎርማል የሆነ እንትን አለ ሪሰርች ሲደረግ አንዳንድ ነገሮች መረጃዎች የማይገኙበት አለ። ግን ሌሎች 3-4 ነገሮችን ይዘው አናላይዝ ያደርጋሉ። ማንም ሰው ስለጻፈ ታሪክ ያ ነው ማለት አይደለም። እነሱ ደረጃ ላይ ያሉ ከፍተኛ አናሊሲስ ይሰራሉ እንደ ሌሎች ሳይንቲስቶች ኤክስፐሪመንት እንደሚያደርጉት ማለት ነው። በዚህ ነው ስለዚህ ይሄ የሆነው የሚል እና እዛው ውስጥ ገብቼ እንትን አላረግም። ግን የጻፋቸው መጽሐፍቶችን በጣም ጥሩ ናቸው ወዳቸዋለሁኝ አነባለሁኝ። በአጋጣሚ እንደውም ሁለተኛው መጽሐፍ ሲጽፍ አሜሪካን ሀገር አብረን እንሄድ ነው አንድ ልጅ ሁለተኛ ልጅ ያልተወለደችም እና አብረን ነበር የምንዞረው ሃርለም የአሜሪካን ሀገር ኢትዮጵያውያን የድሮ ተማሪዎች ኢትዮጵያውያን በጣም የሚገርምሽ ነገር ከፍተኛ ደረጃ ላይ የነበሩ ናቸው በታሪክ ኢትዮጵያ የመጀመሪያው ሰው መገኘት ምን የሚለው ብቻ ሳይሆን ኢቭን በዛም ደረጃ እኔ ራሴ ላይብራሪ ሃርለም የሚገኝ ላይብራሪ ውስጥ ገብቼ ያየሁት ነገር ለነገርሽ ላምን አልችልም።
ማናቃቸው ኢትዮጵያውያን ከፍተኛ ደረጃ ላይ የደረሱ እዛው የሚኖሩ የነበሩና እነዚህን ሳይ ምን ያህል አድካሚና ምን ያህል ኢንትረስቲንግ እንደሆነ የሱን እንትን ሙያ አፕሪሺየት ለማድረግ አብሬ ሄጄ ያየኋቸው ሁኔታዎች አሉና በዛ ረገድ የሚሰራው ስራ እንዴት ነው ምን ይያለን ብዙ እናወራለን። ከዛ ውጪ ግን ቅድም እንዳልኩት አንዳንድ ኢቨንቶች ላይ አንዳንድ ሁኔታዎችን እንነጋገራለን። የልጆች ጉዳይ አለ የሶሻል ወደዛ ገባለሽ የልጆች አስተዳደግ እንዴት ነው ማለት አንቺ ፕሬዝዳንትነት ደረጃ ላይ ደርሰሻል ትልቅ ማድረግ ነውና እዛ ቦታ ላይ ለመድረስ እጅግ በጣም ብዙ ስራዎችን መስራት አለብሽ ማለት እንደ ሌሎች እናቶች ብዙ ሰዓት ላሰጥ ይችላልሽ ፕሮፌሰርም ደግሞ እንደዚህ በራሱ ቢዚ ነውና እንዴት ነው አስተዳደጋችሁ ልጆች ላይ? በመጀመሪያ ነገር ምልሽ ይሄን ሁሉ አይቼ ነው ያገባሁት እንደሌላው እና ምልሽ ሚስቱን ቁጭ ብላ ቡና ፍልቶ ምናምን ቡና ፍልታ እንድትጠብቀው አይነት አይደለም። በሚያስፈልገው ላይ በጣም አብረን እንተጋገዛለን ግን ኢንዲፔንደንሳችንን እንጠብቃለን በሙያም በምንም ረገድ። ሁለተኛ ሌላው ነገር ረጅም ጊዜ ብዙ ውጪ ቆየ ነው። እኔ እንደውም የሚገርምሽ እንደተጋባን አካባቢ የምንኖርበት አፓርትመንት በተራ ነበር ምግብ ሁሉ ምናበስለው ምንም እንለው እና እኔ አንዳንድ ጊዜ እንዲሆንኩ እንዲያመመኝ ምናምን እላለሁ። ለምን የሚሰራው እሱ በጣም ነው የሚገርምሽ። እኛ ስንት ሰዓት ምናቁላላው ምን ነው እንዴ ተደርጎ የሚቀርበው እንዴት እንደሚጣፍጥ። ስለዚህ ብዙ ጊዜ ተራዬን ትንሽ አልፋለሁ አንዳንዴ እና በጣም አሁን ምልሽ እየበዛበት ብዙ መጽሐፍቶች ይጽፋል እንትን ይላል ምርምሩ ምናምን እየጨመረም ከዛም ደግሞ ሰፋ ሌላ ትንሽ የተሻለ ቤትም ገባን። ያን ጊዜ ሰራተኛ ምንም ይኖራል። ግን ሰራተኛ ስትሄድም ምን ስትልም ሽሩጥ አርጎም ብሎ ስመጣ ምናምን ተሰርቶ ምናምን ይጠብቃል። በቃ የሚገርም ነው። እኔ አሁን በእኛ ሀገር ባህል ምግብ አሰራር የሱን እንትን ሳየው ሄልዚ የሆነ ሁሌም እንትንም እና ይሄ አይነት እንትን ስላለው ኢንዲፔንደንሲውም አለ በዚህም ያምናል። እኔ እና እሱ ያው የተዳር እንትን አንድ ላይ ስንኖር ይሄ መከፋፈል ይሄ ይሄ እንትን ነው ምናምን የሚባል ነገር የለም። ሁሉም ውስጥ ገብተን ከሙያ እኔ ማልችለው ሙያ የሱ ሙያ አልገባበትም እንጂ አንዳንድ ነገሮች ሲያጋጥሙኝ በስራም በምንም የሆኑ ነገሮች እንወያያለንም። ሁሉ ጊዜ የማድ ቤቱን ነገር የሚል ምናምን ነገር በጭራሽ የተለየነን በጣም እንደዚህ ነገር የለም። የተጋገዘን ነው። ልጆች ላይም ስንመጣ እሱ ጠንከር ያለ ነው። ያው ከሙያም ደረጃ ደና ደረጃም እንትን እኔ ደግሞ እናትም ነሽ ሁለታችንም ከጠነከርንማ እንዴት ሆነ ትንሽ ማቅረብም እንትን አለ። የሊሴ ተማሪዎች ናቸው። እኔም በመጠኑ ቢሆን የፈረንሳይኛ ደና ነኝ ግን ከፍ ይያሉ ሲመጡ እነሱ ናቸው እንጂ እኔ አላስተምራቸውም። እሱ ግን የተለያዩ ቋንቋዎችንም እሱንም ጨምሮ በደንብ ስለሚያውቅ ማገዝ አለ። በተረፈ ግን አቅጣጫዎችን ለማሳየት በሁለታችንም በኩል የመርዳት ነገርም አለ። ኤኒዌይ ወደዛኛው እንትን ስመጣ ይሄ በሙያ መለያየቱ እንዴት ነው ችግር ተፈጥሮ አቅም የሚለው ነገር ይሄ ምንም እንትን የሚፈጥረው ነገር የለም። ከሁለታችን ሙያ እንትን ማድረጉ የሚገርምሽ የሆነ ኮመን የሆነ ነገርም አለን። አንዱ ስፖርት ነው። በጣም የሚገርም በጣም ስፖርት ይወዳል። ኳስ ጨዋታ ምናምን እግር ኳስ አንድ ፕሮፌሰር ምናምን ነገር የማይታመን ነው እና ቴኒስም ሲጫወት ብዙ ጊዜ እየመጣ ያያል ውድድርም እንዲህ ላይ እንትን ያው ኤክሰርሳይዝ በጣም ስለምወድ ያው ኦፍ ኮርስ አንዳንድ ጊዜ አንዳንድ ኦኬዥንስ ኢቨንትስ ምናምን ሲኖሩ እዚህ ቦታው ዛሬ እንደዚህ ያለኝ ዛሬ እንደዚህ ግጥም ያለኝ እንዲህ የሚል ነገር አንዳንዴ እንትን ያደርጋል። ነገር ግን ቶለረብል ነው እና የጋራ ነገሮች በብዛት አሉን። በፕሮፌሽን አንፃር ግን ከበድ ያለ ነው ያኛው። እኔም ደግሞ ያው በሱ እንዲህ ስለሆነ መኩራራት የለም። የራሴን እንትን እዚህ ደረጃ ላይ መድረስ የሚለውን ነው የማምንበትና ያንንም ደግሞ ሃይሊ አፕሪሺየት ስለሚያደርግ በዚህ ላይ ምንም ልዩነትም የለንም። እየተቻቻለን ነው ያለ ነው። ደግሞ በጣም አሪፍ እንትን ነኝ ዶሮ ምናምን የቤት እንትን ነገር ስሰራ በደንብ ነው ግን አዛኛው እና ያንንም አልተውም ነው እንደ ፕሮፌሽንም የቤቱንም ጓዳውንም ጎበዝ ነኝ ነው የምትይ። ወደ ፕሮፌሽንሽ እንምጣና መቼም ወይዘሮ መሰንበትን አግኝተን ይሄን ጥያቄ ሳልጠይቅ ባልፍ ተመልካቾች ይወቅሱኛልና ከሴት አንትረፕረነር የሆኑ ብዙዎች አሉ። አንቺ የአባይ ባንክ ፕሬዚዳንት ነሽ፣ ሴት ነሽ። ያ ትልቅ ማተር ያደርጋል በተለይ ለሴቶች ማለት ነው። በአንጻር ላይ የብድርን በተመለከተ ሴቶች ወደ ከትናንሽ ቢዝነሶች ወጥተው ትልልቅ ኢንቨስትመንት ስለመግባት ሲያስቡ ኮላተራል የሚባል ነገር አለ። ኮላተራል ደግሞ ብዙን ጊዜ ከነበረን ያካሄድ የባህል አንፃር ሴቶች ብዙ ንብረት ኦን የማድረግ ሁኔታ የለም እና ብዙ ነገሮችን መስራት እየፈለጉ አይዲያዎች እያላቸው አቅም የላቸውም። ኮላተራል ስለሌላቸው የሚያስዙት ነገር ስለሌለ ብድር መበደር አይችሉምና
ይሄንን የሚረዳ አንድ ሴት ፕሬዝዳንት አለ ብሎ የማሰብ ሁኔታ አለ አብዛኛው ጋር ፖሊሲው እንዳለ ሆኖ አንቺ ግን ባለሽበት ባንክ በባንክሽ ውስጥ ምን የተለየ ነገር አምጥተሻል ሴቶችን ለመርዳት? እንግዲህ አሁን ያለሁበት ባንክ እንደማንኛውም ባንክ ያለውን የአገሪቷን ሕግና ደንብ ጠብቆ መሄድ ነው። ነገር ግን ያ ሕግና ደንብ እንዳለ ሆኖ በምን አይነት መልኩ ለወመን ኢንተርፕረነርስ ፕሬፈረንሻል ትሪትመንት ማለት ከሌሎች ለየት ያለ እንትን አገልግሎት መስጠት ይቻላል የሚለውን አስበን ፖሊሲያችን ውስጥ የሴቶችን በቢዝነስ ውስጥ መግባት የሚፈልጉ ሴቶችን የምንረዳበትን ለየት ያለ ነገር አስቀምጠናል። ይህንን ስናስቀምጥ ግን ወደ ተግባር በምናውልበት ጊዜ በሴንትራል ባንኩ የወጡት ሕግና ደንቦች አሉ። እሱንም መጠበቅ ተገቢ ነው የሚሆነው። ነገር ግን ሌሎች መንገዶችን ይህን ሕግና ደንብን ጠብቀን ልንሄድበት የምንችለው ሁኔታ ለመፍጠር የምንችልበትን እያሰብን ነው። አንዱ ለምሳሌ ምናልባት በሀገር ደረጃም ይወጣል ተብሎም የሚታሰበው ለምሳሌ እንደ ሊዝ ፋይናንሲንግ ማለት ብድሩን ሰጥቶ እንትን ከማለት ይቅር ሊዝ ያንን ስራ መስራት የሚያስችለውን አይነት እንበልና መሳሪያ በመስጠት ያንን በክራይ መልክ እየተጠቀሙ ከዛ በኋላ ራሳቸውን ሲችሉ ያንን ንብረት የራሳቸው ለማድረግ ባንኩ ያወጣውን ገንዘብ የመሸፈን ሁኔታ አንዱ ነው። ሁለተኛው እንግዲህ በሴትነት በወንድነት ብለን የፖሊሲ እንትኖችን መሸርሸር አስቸጋሪ የሚሆንበት ሁኔታ ቢኖርም በተለያዩ መንገድ ቴክኒካል ሰፖርት በመስጠት አንድ ሴት ወደ ቢዝነሱ በምትገባበት ጊዜ እንደ ወንድ ሁሉ ነገር ክፍት ሆኖ የመጣች ላትሆን ትችላለች። ያንንም ከሌላው ይልቅ ሴቶች ላይ አተኩረን ይህንን ቴክኒካል ሰፖርት የምንሰጥበትም ሁኔታም የማመቻቸትም አለ። ሌላ እንደ ፖሊሲም ሊያግደን የማይችል የምናስቀምጠው ከአንድ ሰው አንድ ብድር ተጠያቂ ወደ ባንክ በሚመጣበት ጊዜ 100% ብድርን በመልክ ሙሉ አይሰጥም። ምክንያቱም የራሴ ነው ብሎ እንዲሄድም የተወሰነ መዋጮ ይኖረዋል። ነበልና ከ180 ሊሆን ይችላል 37 ሊሆን ይችላል ማለት ይሄን በተመለከተ ለሴቶች ይሄንን ትንሽ አላይተን የምንሄድበት መንገድም የማመቻቸትም ሁኔታ አለ እና ሆኖም ግን ከዚህ በላይ እናስባለን። ከዚህ በላይ የምናስባቸው ነገሮች አሉ ሕግና ደንብን ጠብቀን። አሁን ግን ገና 2 ዓመታችንን አልሞላንም ባንካችንን ካቋቋምን። እንደለው አንዳንድ ቦታ ላይ ብድር በሚጠየቅበት ጊዜ የወንዱ ያንን ቢዝነስ ለመምራት ሲቀርብና ሴቷ ይዛ ስትቀርብ ልዩነት ሰውነ ስሜት አለ መቼም ከዛ ሁልጊዜ ከምንለው ጋር ተያይዞ የሚመጣ እኛ ግን ሴቷ ሞር ያንን ቢዝነስ ለመምራት ያላት እንትን ቤተሰብን መሪ ስለሆነች ያንን አንድን ተበዳሪ ስንመረምር ሌላ ወንዱን ከምንመረምርበት ይልቅ ሴቷን ትንሽ የማመን ነገሩ ወደ ሴቷ የሚያመዝንበት ሁኔታ አለ። ምክንያቱም በአጠቃላይ በዓለም አቀፍ ደረጃም የሴቷ እንትን አሳልፋ አትሰጥም፣ ንብረቷ ምኗን አሳልፋ አትሰጥም፣ ሰርታ እንደምንም ብላ ለመክፈል የሚለው ነገር ከቤተሰብን ከመምራት አኳያ የሚመጣም ነገር ነው። በዓለም አቀፍ ደረጃም ሴት ተበድራ የምትመልስበት እንትን ከፍተኛ እንደሆነም ያሳያል። ይህን ስል ግን ወንዶችም ብዙ አሉ እንደዛ ማለቴም አይደለም እና እነዚህን አድርገን ሕግና ደንብን ሳንሸረሽር የምንሄድበትን መንገድ እያመቻቸን ነው። ግን አዌርነሱ አለን፣ በፖሊሲ ደረጃም አስቀምጠናል። አፈጻጸም ላይ ግን ብዙ ነገሮች ማየት ያለብን ነው። ኦኬ፣ አይ ጥሩ ዜና ነው። ኦኬ፣ ከማስታወቂያ ተመልሰናል። ወደ ሌላ ጥያቄ ከመሄዳችን በፊት ከተመልካቾቻችን የመጣን ጥያቄ አለ። ለኛ ለሴቶች ጠንካራ እንድንሆን የምትመክሪን ነገር ካለ እናደንቅሻለን፣ እንወድሻለን ብለውሻል። ኦኬ፣ እኔ እንግዲህ እዚህ ስለደረስኩኝ ሁሉም ሴት ይሄን እንድል አግኝታ እዚህ ትደርሳለች ማለት አይደለም። አንዱ ግን ዋናው ነገር ሪሊ ለሴቶች እዚህ መድረስ ትልቅ አስተዋጽኦ ሊያደርግ ይችላል የሚለው ራስን ብቁ አድርጎ መገኘት። በምንም ታምር ራሷን ብቁ አድርጋ የተገኘች በየትኛውም አቅጣጫ ምንም ነገር ቢመጣባት ታሸንፋለች። በሙሉ ምለው የአጠቃላይ ያለው ሁኔታ ሁሉ አጌንስት ሴት አይሆንም። ነገር ግን ልታስመሰክር የምትችልበት ሁኔታ መፍጠር ያስፈልጋል፣ ማስመስከር ያስፈልጋል። ደከመኝ አልችልም የሚባል ነገር የለም፣ የማይቻል ነገር የለም። ከዛው ከተሰማራንበት ሙያ አንፃር ሲታይ እና የተለያዩ ቦታዎች ላይ ሁልጊዜ መሳተፍ
እዛ ላይ ራስን አስተዋጽኦ ይዞ መቅረብ ማንበብ ማወቅ በምንም ታምር ዝቅተኝነት ስሜት አለማሳደር በምንም ታምር ዝቅተኝነት ስሜት አለ ወንድም እና እህት ከወንድማዎቻችን አብረን እንዳደግነው ሁሉ ካለምንም ልዩነት እዛም ላይ ያንኑ ይዞ ምን ለያየበት ምክንያት የለም ብሎ መጀመሪያ ከውስጥ ራስን ማሳመን ትልቁ ነገር ግን ምንድነው ኮምፒተንት ሆኖ መገኘት ነው ያ ያሸንፋል ምን ጊዜም ያሸንፋል ይረዳል ይረዳም ነው አሁን ያለው በአገር ደረጃም በዓለም አቀፍ ደረጃም ያለው የፎርማቲቭ አክሽኑ ይረዳን ያለው የሚረዳው ግን ብቁ የሆነች ሴት ሆና ስትገኝ ነው ሪሊ ማስመስከር የምንችለው በዛ ነው ስለዚህ እነዚህ ነገሮች በጣም ኢምፖርታንት ናቸው እኔ የደረስኩበት ደረጃ በጣም ከፍተኛ ቻሌንጆችን አልፌ ነው ያለው ሪሊ እዚህ የደረስኩት እነዛን ግን እንደ ትምህርት ነው የምወስዳቸው በጣም የሚገርም አይነት ሁኔታ አለ ሴት ልጅ እዚህ ደረጃ ላይ እንድትደርስ የማያስችላት ሁኔታ ለምን ቢባል የሚገርመኝ ከወንድሜ ጋራ ብሬ አድጌ አይደለም ወንድምና እህት ሆነን አብረን አድገን ወንድን ወልዳ ሴቷ እንደዚህ አይነት አስተሳሰብ መምጣቱ የሚገርም ነው የሚሆነው ከየት እንደሚመጣ አላቅም ስትነጂም ሴት ከሆንሽ ስትነጂ ወንዱን ያውቆምና ይጠብቃል ሴቷን ግን ትምብሎሽ ነው የሚገባው ኦፍ ኮርስ ፖዚቲቭሊ ስናየው ጠንቃቃ ናት ጠንቃይ ሊባል ይችላል ልክ እንደዚህ ትንንሽ ምሳሌዎች ናቸው እነዚህ ግን በየቦታችን ባለንበት ሁሉ የተሻለ ውጤት ልታመጣ ሴት ይያለች ተደብቃ በጣም በአገር ደረጃ እንኳን ሳይ ብዙ ሴቶች ጎበዝ ሴቶች አሉ ግን ራስን አውጥቶ እንትን ለማድረግ የሚያስችሉ ሁኔታዎችን ሌሎች እንዲፈጥሩልን ብቻ መጠበቅም የለብንም ራሳችንንም ማሳየት በጣም አስፈላጊ ነው የሚሆነው ይሄን መክራለሁ እንግዲህ መቅዲሾም እንደዚህ በየሲዝኑ ጠንካራ እንዳንቺ አይነት የሚያስተምሩ ሴቶችን ከያሉበት ያደነ ያመጣል እጅግ በጣም ነው ማመሰግነው ወይዘሮ መሰንበት ለዚህ ቦታ ላይ ለመድረስ የረዳኝ አካል አለ ባለቤትሽም ሊሆን ይችላል ቤተሰብም ሊሆን ይችላል የምታመሰግኙ ካለ መድረኩላችን ልቀ ኦኬ እንግዲህ እኔ እዚህ ደረጃ ለመድረስ አንዱ ትልቁ ቤተሰብ ነው በተለይ አባቴ በቀጥታ እና እናቴም የራሷን አስተዋጽኦ አላት ይሄ አንዱ ትልቁ ነው ሁለተኛው ምልሽ በአገር ደረጃም ለመማር በነፃ ነው የተማርኩት እንደገና ሁለተኛ ዲግሪን ሳገኝ በአገርም ደረጃ በመንግስትም እንደ አይነት እድል አግኝቼ እንደዚህ መማር የራሱ ለመማርም እድል ማግኘት የራሱ ሪሊ ሰከንድ ዲግሪሽን ማግኘት ከወንዶች ሁሉ ሴት ተመርጠሽ እዛው መግባት ቀላል አይደለም ይሄንን እድል ማግኘቴም እና ለዚህ የመጀመሪያው የቤተሰቤ ነው ሁለተኛው ይሄው ነው ይሄንን ያመስ በተረፈ ግን የባንካችን እዚህ መድረስ ለኔ እና እንደዚህ ትልቅ ደረጃ ላይ ይሄንን ባንክ እንዲህ እዚህ አንቺም አሁን ራሱ አባይ ባንክ ፕሬዝዳንት በመሆኔ ነው አይደለ እንጂ አልመጣም ነበር አይደል እንደዚህ ኢቢኤስ ላይ አልታይም ነበርና በጣም የሚገርምሽ ነው እንደውም ላነሳልሽ ብዬ የፈለኩት የአባይ ባንክ የአርሶ አደር ባንክ ነው በአብዛኛው እኔ ከተመቻቸ በነበረበት ሁኔታ ቫይስ ፕሬዝዳንት ሆኜ ሰራበት ከነበረው ባንክ ወደዚህኛው ባንክ ስመጣ በጣም ሄዚቴት ታረጋለሽ ቻሌንጁ ምኑ ጠንካራ ሴት ናት ምራት ተብዬ ነው ግን አንድ ትልቅ ነገር ሪሊ ለዚህ እኔን ይሄንን ባንክ ዛሬ እዚህ ደረጃ ላይ እንዳደርስ ይረዳኝ በጣም የሚገርምሽ በደንብ መጥቀስ በፈልገው የባንኩ የዳይሬክተሮች ቦርድ የመጀመሪያውን ከዛ ባንክ መጥቼ ይሄንን ቦታ እንትን ለማለት ይሄንን ቦታ ወስጄ እንድሰራ ስጋበዝ ሌላ አይደለም የተባልኩት ይሄን ደሞዝ ትፈልጊያለሽ ምናምን አይነት አይደለም የነበረው የተባልኩት ምንድነው በጣም በኃይል ብዙ እንድሰራ እንዲዚ ደረጃ ላይ ድረስ ያደረገኝ ወይዘሮ መሰንበት ይሄንን ባንክ እንደራስሽ ልጅ በተለይ በጣም ማስተዋወሰው የቦርድ ሊቀመንበሩ ይሄንን ባንክ እንደራስሽ ልጅ እንድታሳድጊው አይገርምሽ ሌላው ቦታ ስትሄጂ ተወዳድረሽ ይሄን ያህል ደሞዝ ምናምን ነው ይሄ ከዚህ የበለጠ ምንም ነገር የለም ይሄ ራሱ ጠንክሬ አሁን ይሄንን ባንክ ፕሬዝዳንት ተብዬ እንግዲህ ባንክ ፕሬዝዳንት ተብዬ እንትን ስል እዚህ ላይ ስቀመጥ አንቺም ብትሆኚ ሪሊ ማያሳፍር ነገር መስራት አለብኝ ነው እና ምንም ነገር ትተሽ ጠንክረሽ እንድትሄጂ እንደዚህ እንድታወቅ ያደረገኝም ያም ነውና ይሄም ሪሊ ለኔ ትልቅ እንትን ነው የሚገፋኝ እንትን ነውና ይሄንንም ለዚህም ምስጋና አቀርባለሁ ሪሊ ምክንያቱም እድሉን መሰጠቱ ዲዛይን ፑሽ የሚያደርግ ነገርም ይዤ መግባት የራሱ ውስጤ መቼም ማራሱ እና አንዳንድ ጊዜ ሶስተኛ ልጅ ምናምን አለኝ ይላል በቃ ይሄን ባንኩንና እና አላለ ሶስተኛ ልጅ አድርሰሽ ምን ብለሽ እንደምትዩ ወደ ሌሎች ሳክሰሰርስ ምናምን ያሳለፍሽ ትመጫለሽ ግን ሳላፍርበት ጠንክሬ እንዲሄድና አሁንም በሴትነት እዚህ ደረጃ ላይ እንደደርስም ይሄ ትልቅ ኮንትሪቢዩሽን ነውና አም ሹር ሌሎችም በእንደዚህ አይነት መልኩ ነው ሰውን
ለማሰራትና ብቁ ለማድረግ የሚያመች ሴቶችን በተለይ እንዲህ እያሉ የሚኬድበት ሁኔታም እና ይሄ ለዚህም ማለት አይመስለንም እንጂ ምስጋናም ሊቀርብበት የሚገባ ነው ብዬ ነው የማምነውና እነዚህን እንግዲህ ነው ማምሰን በተረፈ ግን አንቺም ራስሽ ሪሊ ይሄ መቅዲሾ እንዴት አርገሽ መተሽ እኔ እንደዚህ ቦታ ላይ እንድቀርብና ያለኝን ኤክስፒሪየንስ ሼር ለሴቶች እንዳደርግ ማድረግሽም ራሱ እና እኔም ደግሞ ያለኝን ስሜት እንድናገር ከዚህም በኋላ አይደለ እኔ ያንቺን ፕሮግራም ውስጥ መሳተፌ ብዙሃኑ ላይበት የሚችልበት ነው ይሄንን ነገር የታሉ ልክ እንደኔ አይነት ሴቶች ሌሎችንም ያው ያመጣሽን ያለሽው ሌሎችንም ተደብቆ ያሉ ሴቶችንም የማምጣት እናንተን የማሉት እኔም አንዷ በመሆኔም አንቺንም ሪሊ ላመሰግን ፈልጋለሁ በጣም ነው ማመሰግነው ወይዘሮ መሰንበት እጅግ በጣም ቢዚ ነሽ አቃለው ሁሉም ነገር እጅሽ ላይ ባለበት ሁኔታ አክብረሽን ስለመጣሽ ራሱ እጅግ በጣም እናመሰግናለን የዛሬ ፕሮግራማችንን በዚህ ጨርሰናል ግን ከመሰነባበታችን በፊት በአለፈው ሲዝናችን ላይ የመስጠት ቀን በሚለው ፕሮግራማችን ደም ነበር የለገስነው በአሁኑ ሲዝን ደግሞ ስኮላርሺፕ የትምህርት ዕድልን ለመስጠት ነው ያሰብነው ይሄንን ለማድረግ የተለያዩ ኮሌጆችን ኮንታክት አድርገን አፍሪካ ቤዛ ኮሌጅ ፍቃደኛ ሆኖ ለ13 ተማሪዎች የትምህርት ዕድል ሰጥቶልናል አፍሪካ ቤዛ ኮሌጅን ከልብ እናመሰግናለን በሚቀጥለው አመት ምናልባት ከነሱ ጋር አለም ደግሞ ከሌላ ኮሌጆች ጋር ይሄንን የትምህርት ዕድል የመስጠቱን ስራ አብረን እንሰራለን ብለን እናስባለን ሀገራችን መለወጥ አለባት ያንን ደግሞ ከመንለውጥበት ነገሮች ውስጥ አንዱ ዕውቀት ነውና የትምህርት ዕድሎችን መስጠታችንን እንቀጥላለን በመቅዲሾ ማለት ነው እንደተለመደው በሀገር ባህል ልብስ የሚያስጌጠኝን ዲዛይነር ፀሐዬ መሐሪን ከልብ አመሰግናለሁ የጸጉርና የሜካፕ ስራውን ይሰሩልኝም ላቭሊ ስፓን ከልብ አመሰግናለሁ እንዲሁም የተለመደ ትብብራቸውን ያደረጉትን ኢንተርኮንቲኔንታል ሆቴልን ከልብ አመሰግናለሁ የሚቀጥለው ሳምንት ደግሞ ሌላ እንግዳ ወይም ሌላ ርዕስ ይዘንላችሁ እንገናኛለን እስከዛ ሳምንቱ የቅና መለካከትና የጤና እንዲሆንላችሁ እንመኛለን መልካም ሳምንት